የዲቪ 2027 ጉዳይ እንግዲህ እስካሁን እያወዛገበ ነው። እንግዲህ በዛሬው ቆይታችን የዲቪ 2027 ሙሉ መረጃ ጥርት ባለ መልኩ አቀርብላችኋለሁ። ከዚህ በፊት እንደምታውቁት እንግዲህ ከኦክቶበር 1 እስከ ኦክቶበር 7 አካባቢ የሚጀመር የነበረው የዲቪ አሞላል በዘንድሮ ዲቪ 2027 እንግዲህ ኦልሞስት ለአንድ ወር ዘግይቷል። በአጠቃላይ በዛሬ ቆይታችን ዲቪ 2027 ለምን ዘገየ? ዘንድሮ ዲቪ ለመሙላት ፓስፖርት ያስፈልጋል ወይ? በዘንድሮ የዲቪ ሎተሪ ብዙ ኢትዮጵያውያን እድለኞች ይሆናሉ ተብሎ ይታሰባል። እሱስ እንዴት ይታያል? $1 ክፍያ ምን ላይ ደረሰ? እንዲሁም ደግሞ የዘንድሮ ዲቪ 27 ቀርቷል የሚሉ መረጃዎች አሉ። ይህ ከምን አንጻር ይታያል? ምንስ መነሻ አድርገው ነው እንደዛ ሊሉ የቻሉት የሚሉትን ሁሉንም መረጃ አቀርብላችኋለሁ። ከናንተ የሚጠበቀው እንግዲህ ይህንን መረጃ ለሚፈልግ ሰው ሼር እንድታደርጉት እንዲሁም ቪዲዮውን ከወደዳችሁት ላይክ በማድረግ ትጀምሩታላችሁ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በመጀመሪያ እንግዲህ የዲቪ 27 ቀረ የሚሉ መረጃዎችን ሰምታችኋል ብዬ አስባለሁ ከዚህ በፊት። ነገር ግን ይህንን እንዲሉ ያስገድዳቸው ምን አይነት ጭምጭምታዊ እንደሞ መረጃ ሰምተው ነው የሚሉችን ጠቁማችሁ። የመጀመሪያው እንግዲህ ስቴት ኦፍ ዲፓርትመንት እንደሌላ ጊዜው እንግዲህ ስለ ዲቪ መረጃዎችን አፕዴት እያደረገ ስላልሆነና ዝምታውን ስለመረጠ እንደዛ እንዲሉ አስገድዷቸዋል ወይም ደግሞ ጥርጣሬ ስላሳደረባቸው ነው እንግዲህ መረጃዎችን የሚለቁት። ነገር ግን ይህን ነገር ውሸት እንደሆነ ወይም ደግሞ ውድቅ የሚያደርጉ ብዙ መረጃዎች አሉ። የመጀመሪያው እንግዲህ ትራምፕ ሲመረጥ እንግዲህ የዲቪ ሎተሪ አስቀራለሁ አይደለም ያለው። እንግዲህ ክራይቴሪያዎች ወይ መመዘኛዎች ነው የጨመረው። ከቋንቋ ጋር ከመሳሰሉት ነገሮች ጋር መመዘኛ ይጨምራል እንጂ ዲቪ ይቀራል ብሎ አልተናገረም። በተጨማሪም ደግሞ $1 ክፍያ እንዳለ ማስቀመጣቸው እንግዲህ የዘንድሮ ዲቪ እንዳልቀረ ወይም ዲቪ 27 እንዳልቀረ የሚያሳይ ሁነኛ መረጃ ነው። በተጨማሪ በትክክለኛ ዌብሳይታቸው ላይ እንግዲህ አፕዴት ያደረጉት ነገር አለ። ከዚህ በፊት እንግዲህ እድለኞች ያው ቪዛ ፕሮሰስ የሚያደርጉበት ጊዜ እንዳልተቀየረና ከዚህ በፊት እንደነበረው እንደሚቀጥል ነው እንግዲህ የተናገሩት። ይህ የሚያሳየው የዲቪ 27 እንዳልቀረና ውሸት መሆኑን የሚያሳይ ነው። በተጨማሪ የዲቪ 27 የሚሞላበት ቀን ስፔሲፊካሊ ባይናገሩም እንግዲህ በዚህ ወር መጨረሻ አካባቢና እንዲሁም ደግሞ በዲሴምበር ላይ እንደሚኖር ነው የተናገሩት። እነዚህ ነገሮች የዲቪ 27 እንዳልቀረና እንደሌላው ጊዜ የዲቪ ሎተሪ እንደሚኖር ያረጋግጣሉ ማለት ነው። እንግዲህ ወደ ሌላው መረጃ ስናልፍ ብዙ ሰዎች የተወዛገቡበት እንዲሁም ደግሞ ጥርጣሬ እንዲያድር ወይም ደግሞ የዲቪ 27 ቀርቷል እንዴ የሚል ስሜት እንዲፈጠርባቸው ያደረገው የዘንድሮ ዲቪ 27 መዘግየቱ ነው። ለዛ ደግሞ የዘገየበት ምክንያት 4 ወሳኝ የሆኑ ምክንያቶች ወይም ደግሞ መረጃዎች አሉ። እነሱን ላካፍላችሁ። የመጀመሪያውና አንደኛው እንግዲህ $1 ክፍያ ነው። ይህ ክፍያ እንግዲህ ስቴት ኦፍ ዲፓርትመንት በክፍያው ጉዳይ ተስማምቷል። ነገር ግን እንዴት ይከፈል፣ በምን አይነት መንገድ የሚለው ስምምነት ላይ አልደረሰም። $1 ክፍያ እንግዲህ የሚመለስ አይደለም። ሁሉም ዲቪ የሞከረ ሰው ወይም ደግሞ አፕላይ ያደረገ ሰው የሚከፍለው ነው። ስቴት ኦፍ ገቨርንመንት እንግዲህ ዘንድሮ ዲቪ በሞሉ ሰዎች ወደ 25 ሚሊዮን ብር መሰብሰብ ነው ያቀደው ወይም ደግሞ ያሰበው። ከዚህ ጋር ተያይዞ ብዙ አጭበርባሪዎች ይኖራሉ። እንደምታውቁት እንግዲህ ከዚህ በፊትም የተለያየ ሳይት ክሬት በማድረግ ሰዎችን የሚያጭበረብሩ አጭበርባሪዎች አሉ። አሁን ደግሞ $1 ስለተጨመረ በጣም ከፍተኛ ማጭበርበር ይኖራል። ለዛ ደግሞ ስለ ዲቪ መረጃ ስለ ክፍያው አዲስ ነገር ሲኖር አሳውቃችኋለሁ በዚህ ቻናል። እንግዲህ እናንተ ቻናሉን ሰብስክራይብ ማድረግ ተቀላቀሉ፣ ቪዲዮውን ላይክ ማድረጋችሁን እንዳትረሱ። ሁለተኛው እንዲዘገይ ያደረገው ነገር የፕሮግራም ኢረር እንዳይኖር እንግዲህ በሚደረግ ጥረት ነው። ወይም ደግሞ ሲስተማቸው አፕዴት እያደረጉ ከዚህ በፊት አፕላይ የሚደረግበትን መንገድ እያሻሻሉ እንደሆነና አፕላይ ሲደረግ በጣም ቀለል ያለ እንዲሆን እያመቻቹ እንደሆነ ነው እንግዲህ መረጃው የሚያሳየው። በተጨማሪም ያው የዘንድሮ አሞላል ላይ የተጨመሩ ነገሮች እንዳሉ ከክፍያውም በተጨማሪ እነሱ ነገሮች እያስተካከሉና የተለያዩ ማጭበርበሮችም እንዳይኖሩ ጥርት ያለ አሞላ ሲስተም እያመቻቹ ስለሆነ እሱም ጊዜ ወስዶባቸዋል ወይም ደግሞ እንዲዘገይ አስችለዋል ተብሎ ይታሰባል። ሶስተኛው የፓስፖርት ጉዳይ ነው። አሁንም ስፔሲፊካሊ ፓስፖርት ያስፈልጋል አያስፈልግም ያሉት ወይም ደግሞ የወጣ መረጃ የለም። ከዚህ በፊት እንግዲህ ዲቪ ሎተሪ ላይ ፓስፖርት ያስፈልጋል ተብሎ እንደምታውቁት እንግዲህ አፕላይ ያደረጉ ሰዎች ቁጥር ቀንሶ ነበር። እንዲሁም ደግሞ እድለኞች ያው ይጨምራል እንደምታውቁት አማውንቱ ሲቀንስ። በዲቪ 27ም ፓስፖርት ያስፈልጋል አያስፈልግም የሚለው የወጣ ነገር የተደነገገ ነገር የለም። አሁንም ሲኖር አፕዴት አደርጋቸዋለሁ፣ አሳውቃቸዋለሁ። አራተኛውና የመጨረሻው ዲቪ 27 እንዲዘገይ ካደረጉት ነገሮች መካከል በቅርቡ እንግዲህ የዩኤስ ገቨርንመንት ሸትዳውን ነበረ። ስለዚህ ብዙ አሰራሮችን አፌክት ስለሚያደርጋቸው ስራዎችን ስለሚያስተጓጉል ስለዚህ ስቴት ኦፍ ዲፓርትመንት ስራውን እንዳዘገየበት የሚያሳዩ መረጃዎች አሉ። ስለዚህ በእነዚህና በመሳሰሉት ምክንያቶች የዘንድሮ ዲቪ 27 እንዲዘገይ ያድርጎታል ማለት ነው። ከዚህ በተጨማሪ እናንተ እንዲዘገይ የሚያደርጉ ምክንያቶች አሉ የምትሏቸው ነገሮች ኮመንት ላይ ጻፉልኝ። እንዲሁም ለበለጠ መረጃ ደግሞ travel.state.gov ላይ ገብታችሁ በደንብ ማየት ትችላላችሁ ማለት ነው። በባለፈው ዲቪ ሎተሪ በሀገራችን ውስጥ ብቻ ወደ 400,000 ሰው አፕላይ አድርጓል ወይም ደግሞ ዲቪ ሞክሯል።
ከዛ ውስጥ ያሸነፉት 2761 ሰው ብቻ ነው። በጣም ትንሽ ነው ወይም ደግሞ ዝቅ ያለ ነበር። ነገር ግን በዘንድሮ በዲቪ 27 የዲቪ ሎተሪ ላይ ብዙ ኢትዮጵያውያን አሸናፊ ይሆናሉ ተብሎ ይታሰባል። እስከ 1.3% የዲቪ ሎተሪ አሸናፊ ወይም እድለኞች ይኖራሉ ተብሎ ይታሰባል። የዘንድሮ ዲቪ 27 ብዙ ኢትዮጵያውያን እድለኛ የሚያደርጋቸው ዋነኛው ምክንያት የመጀመሪያው አፕላይ የሚያደርጉ ሰዎች ወይም ዲቪ 27 የሚሞክሩ ሰዎች በጣም ትንሽ ናቸው ተብሎ ይታሰባል። ለዚህ ደግሞ ምክንያቱ የ$1 ክፍያ ነው ተብሎ ይታመናል። ክፍያው በጣም ብዙ ሆኖ ሳይሆን ያከፋፈሉ ሁኔታና እንዲሁም ደግሞ ብዙ ሰዎች አወሳስበው ስለሚያስቡ አፕላይ አያደርጉም ተብሎ ይታሰባል። የራሱን ክፍያ አፕላይ ያደረገ ሰው ወይም ደግሞ ባለቤቱ ይክፈል የሚል ህግ ካወጡ በጣም አፕላይ የሚያደርግ ሰው ወይም ዲቪ የሚሞክር ሰው በጣም ይቀንሳል። እንደምታውቁት እንግዲህ የሞከረ ሰው ትንሽ ከሆነ አማውንቱ ከቀነሰ እንግዲህ እድለኞች በጣም ይጨምራሉ። ከዚህና ከመሳሰሉት መነሻ በማድረግ እንግዲህ ብዙ ኢትዮጵያውያን ዘንድሮ የዲቪ 27 ሎተሪ እድለኛ ይሆናሉ ተብሎ ይታሰባል። የክፍያው መንገድ በእርግጠኝነት ያው የኢኮመርስ ወይም ደግሞ የኤሌክትሪካ ትራንዛክሽን ነው የሚሆነው። ከነዛ ውስጥ ጉግል ፔይ፣ ፔፓል፣ የተለያዩ ማስተር ካርዶች ነው የሚሆኑት። ስለነዛ ብዙ ቪዲዮዎችን ሰርቻለሁ። እንግዲህ ገብታችሁ ማየት ትችላላችሁ። ካስፈለገም ደግሞ እሰራላችኋለሁ። እናንተ ኮመንት ላይ ጠቁሙኝ። በተጨማሪም አስፈላጊ ከሆነ ደግሞ እዚሁ ቻናል ላይ አመቻችላችኋለሁ። እንግዲህ እነሱ መግለጫ ሲያወጡ ወይም ደግሞ ስቴት ኦፍ ዲፓርትመንት በዚህ መንገድ ነው ክፍያው ካለ እንግዲህ እኔም እጠቁማችኋለሁ። እኔም መንገድ ላመቻችላችሁ እችላለሁ ማለት ነው። የፓስፖርቱን ጉዳይ ስፔሲፊካሊ የወጣ ነገር ሲኖር ጠቁማችኋለሁ። በተጨማሪም የክፍያውን መንገድ ሲያሳውቁ አፕዴት አድርጋችኋለሁ። ለዛ ቻናሉን እንግዲህ ሰብስክራይብ ማድረግ የኖቲፊኬሽን ምልክቱን አብሮት እንግዲህ ቪዲዮ ሲለቅ ወይም ደግሞ አዲስ ነገር ሲኖር ጠቁማችኋለሁ። አሁንም ያልገባችሁ ጥያቄ የፈጠረባችሁ ነገር ካለ ኮመንት ላይ አሳውቁኝ። እንዲሁም ቀጣይ እንደሰለላችሁ ነገር ካለ ጠቁሙኝ። ሌላ ጊዜ አፕዴትድና አሪፍ በሆነ ኮንተንት እስክንገናኝ መልካም ጊዜ ሁላችሁ። ቻው ቻው።